ሰው ለቃሉ ምን ያለ ርቀትን ይጓዛል? ስንት ዓመትንስ ይታገሳል? 1 5 እኔም ማውቀው ሰው ግን 30 ሚሊዮን ደቂቃዎችን በአንድ ቦታ አስሮታል። እዚህ ቦታ ላይ ዓለም ትሽከረከራለች። ሰዎች ይቆማሉ፣ ይፈርሳሉ። ሰዎች ይወለዳሉ፣ ይሞታሉ። እሱ ግን እዚህ መስመር ላይ እንደቆመ ምክንያቱም እመጣለሁ የሚል ቃል ተሰጥቶታል። ትመጭ እንደውያር ለተቀናፋቂ ታሪኩ የሚጀምረው እመጣለሁ በሚል አንድ ቀጭን ቃል ነው። እሷ ወደ አሜሪካ ተሻገረች። እሱ ግን በዛችው ቃል ግንኙነት እዚህ ቀር ፍቅር ተደግፌ ቃል ኪዳን ታቅፌ ትመጭ እንደውያር ክፍት ነው ደጃፌ። ብዙዎች አብዷል አሉት፣ እኔ ግን ያልተናደ ግንብ ሆኖ አገኘሁት። ቃል ማተፍ ለሱ ሞት ነውና። ሰዓቱ ቀናት፣ ቀናቱ ሳምንታት፣ ሳምንታቱ ደግሞ ዓመታትን ወለዱ። ጸጉራቸው ሸበተ፣ ፊታቸው ታጀረ፣ ጎፋ ተቀየረ። ለማ ግን አልተቀየሩ። ያቺን ሴት ፍለጋ ሳይሆን ለቃላቸው ታማኝ ሆነው እዛው ቆሙ። እኔ ግን እዛው ነኝ የተውሽኝ ቦታ ያልፈኝ ጊዜው ቢነግ ሌላን ያለፍ ጥበብ ሰውን ታከብራለች። ለዚህም ነው ታላላቅ ሙዚቀኞቻችን ዘፈን ያወጡላቸው። ሮፍናን የሰው ቅኔ ሲላቸው ፍቅር ሳይንስ ሳይሆን መንፈስ መሆኑን ሊነግረን ፈልጎ ነው። እኔም ይህን ድንቅ ታሪክ ስስለው በብሩሽ የነካሁት ቀለም ሳይሆን የሰውን ልጅ የማይበገር መንፈስ እንደሆነ ተሰማኝ። እንደ አርክቴክት አንድ ህንፃ ሲቆም መሰረቱ ጠንካራ መሆን አለበት እላለሁ። ለማ ኃይሌ መሰረታቸው ፍቅር ነው። በዚህ ስዕል የተጠቀምኩባቸው ቀለሞች የራሳቸው ቋንቋ አላቸው። ጀርባው ላይ የምታዩት ወርቃማና ቢጫ ቀለም የናፍቆት ብርሃን ነው። ግዕዙ ደግሞ የኢትዮጵያዊነትን ጥልቀትና የቃላትን ክብደት ይወክላል። ለማ ዝም ብለው የቆሙ ሰው አይደለም። እሳቸው የሚንቀሳቀስ ሐውልት ናቸው። የማለገባው ቃል ዛሬም ድረስ እዚህ አለ። እናንተስ ለገባችሁት ቃል ናችሁ?